ነሺዳ ይፈቀዳል ወይስ አይፈቀድም የሚለው ነሺዳ እንግዲህ በዘመኑ ከሚጠየቁ ጥያቄዎች መካከል አንዱ ነው በተደጋጋሚ ያው ሐሳቦችን በዜማ መልኩ መግለጽ ማለት ነው ይሄ በመሰረቱ ክልክል ነው ማለት የምንችለው ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመንም ነሺድ ይደረግ ነበር ለምሳሌ ጂሃድ ላይ ወደ ዘመቻው ሲሄዱ ሰሃቦች نحن الذين بايعوا محمد خندق ላይ ጉድጓዶቹ ከፍሩ ያሉት ነው ቡኻሪ ላይ ነው ያለው نحن الذين بايعوا محمدا على الجهاد ما بقينا ابدا ጉዞ ላይ ያሉ ለምሳሌ አንጀሻ የሚባል ሐበሻዊ መሰረት የነበረው ሰሃቢ ድምጹ በጣም ጥሩ ስለነበረ እንዲያንጎራጉርና የሽለላ ሰውን የመቀስቀስ ማለት ነው ዘማቾችን ወደሚሄዱበት አላማ እንዲያደርግ ነብዩ ሰለላሁ ዐለይሂ ወሰለም ፈቅደውለት ያለ ይሄድ ነበርና ድምጹ በጣም መስህብነት ስለነበረው የሴቶችን ልብ ያባባ ነው ብሎ ቀስበል ያሉበት ሮይደከ አንጀሸቱ رفقك بالقوارير ብርሌዎችን እንዳትሰበር ብለው ረቂቅ በሆነ አገላለጽ ተጠቀሙ ነብዩ ሰለላሁ ዐለይሂ ወሰለም አይደምስ እንግዲህ አሉታዊ ተጽዕኖም አለው ወደ መጥፎ ነገር የመቀስቀስ ነገር አዎንታዊ ሊሆን ይችላል እንደ አጠቃቀሙ ሲላሁን ذو حدين ይባላል የሁለት ስለት ባለቤት የሆነ ቢላዋ ነው ከዛ ውጪ عامر بن الاكوع የተባለ ሰሃቢ ነበር انا الذي سمتني امي عامر شاك السلاح بطل مغامر ياله في صحيح مسلم በመጣው ሐዲስ ያለ የገጠመ ይሄን ነበር እና አብዱላህ ኢብኑ ረዋሃ ሌሎችም በሆነ አጋጣሚ ላይ ግጥምን ተጠቅሞ ግጥምንም በህብረ ዜማ ጂሃድ ላይ ሰርግ ላይ የመሳሰሉ ነገሮች ላይ ተጠቅመውታል ግን ማብዛቱና ይሄንን እስራኤ ብሎ ደግሞ ዛሬ ሰዎች ከቁርአንም ያሻገለ ነው እንደ ዘፈንም ጭምር እየተጠቀሙት ነው አንዳንዴ ደግሞ የዘፋኞችን ዜማ የሙዚቃ መሳሪያውን ብቻ ከውስጡ አውጥተው እንደገና እስላመኛ አርገውት ራሱ በቴሌቪዥኑ እየሰማን ነው ያለነው ይሄ ማለት የጃሂልያውን ትዝታ አጥርሳው ማለት ነው አርገ የምወስደውና እዚህ ላይ ማብዛቱ ኸይር የለውም ዝም ብሎ አጋጣሚዎች ላይ ብቻ ነው ኢንሻአላህ ስለተጠቀሙት ምሳሌ خندقን ሲቆፍሩ ያንን የተጠቀሙት ሱሐባው ደክሞ ስለነበረ ለቀስቀሳ ነው ሰርግ ላይ ደግሞ አተይናኩም فحيونا نحييكم ولولا الذهب الاحمر ما حلت بواديكم ولولا حنطة السمراء ما سمنت عذاريكم እያሉ ነብዩ ሰለላሁ ዐለይሂ ወሰለም እየሰሟቸው ልጃገረዶች ዘፍኑ እንደነበረ ይዘምሩ እንደነበረ ተገልጿል የዒድ ቀን ሴቶች ለወንዶች ሳይሆን ለሴቶች ሰርግም ላይ ሴቶች ነው የተገኘው ሴቶች የዒድ ቀን የዘፈኑ ወይም ደግሞ